የኢትዮጵያን ሁኔታ ካየኸው በጣም አስገራሚ ነው። ጠቅላይ ሚኒስትሩ ለሞስት በአንድ ሰው ውስጥ እርስ በርስ ተቃራኒ የሆኑ ነገሮች ሁላችንም ሁለት ተቃራኒ ከሆኑ ነገሮች እንደተፈጠርን ነው የሚባለው የሚነገረው። ወይም አሉታዊም አዎንታዊም ነገሮች አሉብን። ወይም የሰው ባህሪ ክፉም ነው ደግም ነው እና ቁጡም ነው አዛኝም ነው ሩሩም ነው በዛው ልክ ደግሞ ጨካኝም ነው። እንዲህ አይነት ሁለት ባህሪያትን ይዘን ነው የተፈጠርነው። ግን በተቻለ መጠን ስናውቅ ስንማር ይሄ አንደኛው አሉታዊ የሆነው በብዛት ጨካኝነታችን ክፋታችን ምናምን የሚለው ባህሪ እየተመናመነ እየተዳከመ በጎ ባህሪ እየገነነ ይወጣል። በዚህ ከእንስሳት እየተለየን እንመጣለን። ኮንሽስ ስለሆንን ስለምናስብ በተቻለ መጠን እነዚህ ክፋት ላይ የሚታዩ ጭካኔ የሚታዩ ባህሪዎቻችንን ሰፕረስ እየጨቆንን ሌላው ባህሪ ከፍ እያለ እንዲወጣ እናደርጋለን። ትምህርት የሚጠቅመው ለዚህ ነው። ነገር ግን ትምህርት ብቻ ሳይሆን ያልተማሩትም ሰዎች በማህበረሰቡ በሚኖሩበት ጊዜ እንዲህ አይነት በጎ የሆኑ ነገሮችን እያሳደጉ ይሄዳሉ። ከዚህ አንጻር ስታየው ጠቅላይ ሚኒስትሩ በጣም ልትገልጸው የማትችለው ፕሬዲክት ልታደርገው የማትችለው ግን በአብዛኛው ግለሰባዊ የሆነ ተለዋዋጭ የሆነ ቮላታይል ልክ እንደ ባንዴ የሚቀያየር ባህሪ ያለው ሰው አድርጌ ነው የምወስደው። እና ቱርክ ውስጥ ባለፈው 30 ሰዎች በቤት ቃጠሎ ሲሞቱ ሀዘኑን ለመግለጽ የመጀመሪያው ሰው ነበረ። ዩናይትድ አረብ ኤምሬት ውስጥ አንድ ሰው በመኪና እንኳን ቢገጭ ሀዘኑን ለመግለጽ የመጀመሪያ ሰው ይሆናል። ኢትዮጵያ ውስጥ ጋሞ ላይ ከ100 በላይ ሰው በአሰቃቂ ሁኔታ አልቆ አንድ መስመር ለመጻፍ ደግሞ ሲሰንፍ ታየዋለህ። እንዲህ አይነቱ ሰው ምን ትለዋለህ? በሌላ በኩል ደግሞ ድሆችን በቤተ መንግስት ጠርቶ የፋሲካ ቀን የበዓመት በዓል ቀን ሲመግብ ደግሞ ታየዋለህ። በዛ ቤት አፍርሶ ሰራው ሲል ታየዋለህ። የድሆች አባት ሩህሩህ ጠቅላይ ሚኒስትራችን ተብሎ በሚዲያ ሲገለጽ ታየዋለህ። ነገር ግን ደግሞ 100 ሰው አልቆ ከዚህ በፊትም ሌሎች ብዙ ጉዳቶች ደርሰው አንዲት መስመር እግዚአብሔር ያጽናችሁ ወይም አላህ ያጽናችሁ ፈጣሪ ያጽናችሁ ለማለት እጁ ሲታሰር ታየዋለህ። ምን አይነት ሰው ነው ይሄ ሰው? አሁን ከሳውዲ አረቢያ ከዩናይትድ አረብ ኤምሬትስ እና ከራሱ ዜጋ ማን ነው ለዚህ ሰው በልጦ እየታየ ያለው? ዩናይትድ አረብ ኤምሬትስ ተጎዳ፣ ህዝቡ ተጎዳ፣ በሚሳኤል በድሮን ተጠቃ ብሎ ሀዘኑን ለመግለጽ ነው። ልክ ለካታር እና ለኩዌት በስልክ ነው። የዩናይትድ አረብ ኤምሬትስ መሪን ግን በስልክ እንደ ተራ ሰው እንደ ተራ ወዳጅ ሀዘኔንማ አልገልጽም፣ እዛው ቦታው ተገኝቼ ነው ድጋፌ መግለጽ ያለብኝ፣ ታማኝነቴን ወዳጅነቴን ማሳየት ያለብኝ፣ እዛው የህይወት መስዋዕትነት ጭምር ለመክፈል ዝግጁ መሆኔን ነው ብሎ ነው የሄደው። ሌላ እኮ አይደለም። ምክንያቱ ይሄ ነው። ምክንያቱም በአብይ ፍልስፍና እኔ እስከማውቀው እኔ ስለ ራሴ መናገር ባልፈልግም ይሄ ሰውዬ እንደሚሄድ ይገምት ነበር። ፌስቡክ ላይ አይተህ ከሆነ ነቆራ ጽፍ ነበር የተወሰነ ነገሮች። ቢካዝ ይሄ ሰውዬ በችግር ጊዜ ያለ ወዳጅነትን ማሳየት እድሜ ልክ ድጋፍ አገኛለሁ ብለው ስለሚያስብ፣ ሁለተኛ የዓለም አቀፍ አቴንሽኑንም በዚህ ሰዓት ብቸኛው በዚህ መሀል የሄደ መሪ ተብሎ ትኩረትም ስለሚስብ በእነዚህ ሁለት ምክንያቶች እንደሚሄድ ይገምት ነበር ነው አድርጎታል። ግን ጋሞ ላይ ባይሄድ እንኳን ላይሄድ ይችላል። አንድ መስመር እግዚአብሔር ያጽናቸው አለማለቱ ምን አይነት ኢትዮጵያ በምን አይነት መሪ ነው የምትመራው ብለህ እንድትጠይቅ ነው የሚያደርግ። በጣም ነው የሚያሳዝነው። ቱ ቢ ፍራንክ በጣም ነው ያዘንኩት። አንድ መስመር ይበቃ ነበር። ነገሩ ግን ሁሌ እንደምለው ነው። ጠቅላይ ሚኒስትሩ ሀዘኑ ኢትዮጵያ ውስጥ ለሚፈጸም ነገር ሁሉ ሀዘኑን ይግለጽ ቢባል የ24 ሰዓት ስራው ስለ ቁጭ ብሎ ሀዘኑን መግለጽ ነው የሚሆነው። ለምን ትለይ ፒተር፣ ኢትዮጵያ ውስጥ ቀውስ ሰው የማይሞትበት ቦታ ማግኘት አችልም። ትናንት ነው ከትናንት ወዲያ ወደ 40-50 የሚጠጋ ሰው በመኪና አደጋ አልቋል። ዘገባዎችን ሳይ ነበር። በዚህ 2 ቀን ውስጥ ወለጋና ቤኒሻንጉል ጉሙዝ
እጅግ በጣም በርካታ ዜጎች አሰቃቂ በሆነ ሁኔታ ተገለዋል። አርሲ ውስጥ ባለፈው ሳምንት ከ30 ምናምን በላይ ሰዎች ተገለዋል። ለነሱ ሀዘን አልገለጸም። ተመልከት። ኢትዮጵያ ውስጥ በየቦታው ነው ሰው የሚያልቀው። አማራ ክልል ውስጥ በየቀኑ ነው ሰው የሚሞተው። ስለዚህ እንደተባለው ለነዚህ ሰዎች ሀዘኑን ይግለጽ ቢባል የ24 ሰዓት ስራው ሀዘኑን መግለጽ ነው። እንዲህ አይነት ቀውስ ውስጥ ባለ ሀገር ውስጥ ነው የሚሸራሸረው ሰውዬው። ዋሻ ምናምን ሲሄድ ምናምን ጥሩ ነገር ያለ ይመስልሃል፣ ግን አይደለም። ኢትዮጵያ ውስጥ በየቀኑ ቱ ዘ ሚኒመም 100-200 ሰው የሚያልቅባት ሀገር ነች። ወይም ይሄ ሰውዬ ማድረግ ያለበት ሀዘን የሚገልጽለት እንደ ጌታቸው ረዳ ወይም እንደ ዳንኤል ክብረት የሚጽፉ ሰዎችን መቅጠር አለበት። ኦኬ፣ በጠቅላይ ሚኒስትሩ ስም ቁጭ ብሎ ታይፕ የሚያደርጉ ሰዎች 24 ሰዓት ቁጭ ብሎ ሌላ ስራ አይደለም። ይሄ ፌስቡከር ምናምን እንደሚሳደቡት 24 ሰዓት እየተከፈላቸው በ10 በ15 አካውንት በየወሩ ገንዘብ እየተሞላላቸው እንደሚሳደቡት አይነት ሰው ሀዘን ብቻ የሚገልጽ በጠቅላይ ሚኒስትሩ ስም የሚጽፍ አንድ ሰው ሊቀጠር ይገባል እንጂ አይችለው። ያን በማድረግ ቢያንስ የተወሰነ ነገር ገለጸ ሊባል ይችላል። ግን ያንንም ማድረግ አይፈልግም። በቃ ነገሮች የተዳፈኑ ልክ ግን የሆነ ሀገር ላይ የሆነች ነገር ስትፈጸም ቶሎ ጽፎ በዛ ቴንሽን ማግኘት በዛ ሀዘኑን በቃ በጣም ሮሮክ ተደርጎ መታየት ነው የሚፈልገው ጠቅላይ ሚኒስትሩ። በጣም ያሳዝናል። የኢትዮጵያ ሕዝብ እኔ እናቶች በዚህ ደረጃ እያለቀሱ አንድ መስመር አለመግለጽ ውርደት ነው፣ ነውር ነው፣ ጭካኔ ነው። ለራስህ ሕዝብ እንደማትቆረቆር ማሳየ ነው። አስመሳይነት ነው። ከራስ ዜጋ በላይ የዩናይትድ አረብ ኤሚሬት ዜጋ እንደሚበልጥብህ ማሳያ ነው። ለታዛዥ ላለቃህ መገበርንም የሚያሳየ ነው። ላለቃህ በጣም ያሳፍራል። ደግሞ ሁለቱ ነገሮች ተገጣጠሙ። በጣም የሚገርም እኮ ነው። የዱባዩና የኢትዮጵያው የዚህ ሰውዬ ማንነት ለማሳየት አንድ ላይ መጡ። ሰውዬው ከኢትዮጵያ ዱባይ በልጦበት ሄደ። ሀዘኑን ቁጭ ብሎ እዛ ያጽናናል። ኦኬ፣ እኔ እኮ ያጽናና እያልኩ አይደለም። ማጽናናት ኦኬ፣ ልክ ነው። ያም ህዝብ ተጎድቷል። ህዝብ ያለም ሰው ነው የተጎዳው። ሰውም ችግር የለብኝም። ግን የራስህን ዜጋ ግን ቅድሚያ የራስህን ዜጋ ማየት ነበረብህ። ግን ያው በቃ እንዲህ አይነት ገዢዎች ነው ያሉንና መሪ ነው ያለና በጣም ያሳዝናል። ለማንኛውም ፒተር ፋሲል፣ ምናልባት እንደው ለአንዳንድ ሰዎች ጠቅላይ ሚኒስትሩ ቢጽፍ ባይጽፍ ምን ለውጥ ያመጣል የሚል እንደው ከሀዘኔታ ባሻገር የሚያነሱት ነገር አለ። እሱን መልስ መስጠት ይገባል ያስባለሁ። ጠቅላይ ሚኒስትሩ ሲናገሩ ያልኩት ነገር አለ። አንደኛ ጉዳዩ ትኩረት ማግኘቱን፣ ሀዘን መግለጹን፣ ሰዎች ላይ የሚፈጥረው መጽናናት አለ። ገብቶሃል? ትኩረት ባለስልጣናቱም ጠቅላይ ሚኒስትሩ ገልጸዋል ብለው ተሯሩጦ እርዳታ ለመስጠት እንትን አይሉም። በጣም ብዙ ኢምፓክት አለ። ቢያንስ ግን በቤተሰቡ ላይ የሚፈጥረው አዎንታዊ የሆነ መጽናናት አለ እኮ። በትክክል እንግዲህ በቦታው ላይ ጉብኝት እያደረጉ ያሉ የመንግስት ባለስልጣናት ከፎቶ መነሳት ባለፈ ይህንን ማህበረሰብ በተደጋጋሚ እያለቀሰና እንግዲህ በየዓመቱ የሚጎበኘውን የሞት መላክ ሊያስቀር የሚችል ትክክለኛ ኢንተርቬንሽን ስራ ሊሰራ ይገባል ብዬ አስባለሁ። ሌላኛው ነው ጥሪ ማቀርበው ለአርባ ምንጭ ዩኒቨርሲቲ ነው። አርባ ምንጭ ዩኒቨርሲቲ በወተር ኢንጂነሪንግ በኢሪጌሽን በጣም ስመጥር የሆነና ብዙ ስራ የሰራ ዩኒቨርሲቲ ነው። ዩኒቨርሲቲ ባለበት ቦታ ላይ ተማሪዎች ለፒኤችዲ ለማስተርሳቸውን ማሟያ ጥናቶች እንደሚያካሂዱ ይጠበቃል። በዚህ ዙሪያ ላይ እንግዲህ እስካሁን ምንም ሪሰርች አልተሰራም ብሎ ለማሰብ ይከብደኛል። የተሰሩ ሪሰርቾች ካሉ የረባ ችግር ሊፈታ የሚችል ሪሰርች ጠፍቶ ነው ወይም ደግሞ የተሰሩ ሪሰርቾች አቧራ ሼልፍ ላይ ተቀምጠው እየጠጡ ነው ወይ? ምንድነው? አርባ ምንጭ ማህበረሰብ ውስጥ የሚኖርበት ማህበረሰብ አቀፍ ስራ እንግዲህ ብዙ ቦታ ላይ እንደሚሰራ በተለያዩ እርሻ ውስጥ ሊረዱ የሚችሉ ህብረተሰቡ ሊደግፉ የሚችሉ ስራዎች እንደሚሰሩ አውቃለሁ። ለምሳሌ በቅርብ ጊዜ ታሪክ ውስጥ የሀሮማያ ሐይቅን ወይም የአለማያ ሐይቅን ተመልሶ ሪስቶር እንዲያደርግ አለማያ ዩኒቨርሲቲ ብዙ ሰርቻለሁ ፍሬም ደግሞ አፍርቻለሁ ብሎ ጠፍቶ ወይም ደርቆ የነበረውን ሀሮማያ ዩኒቨርሲቲ መመለሱን አሳይቶናል። አርባ ምንጭ ዩኒቨርሲቲ በየዓመቱ የሚመጣውን የሞት መላክ ሊያስቀር የሚችል ጥናትና ተመራማሪ ጠፍቶ ነው ወይ? ዩኒቨርሲቲው እንደዚህ ያሉ ችግሮችን ለመፍታት ወይስ ደግሞ ባጀት አጥሮት ነው ወይ? ቢያንስ ፕሮጀክት ካለ ይሄን ሊፈታ የሚችል ጥናት ተሰርቶ ከሆነ ይሄ ጥናት ተሰርቷል፣ ይሄ ጥናት እንደዚህ ይሄ ፕሮጀክት ይሄን ያህል
ገንዘብ ይጠይቃልና እርዱን ማለት አይቀልም ወይ? አደጋ ከደረሰ በኋላ ለቅሶ ለመድረስ ህዝቡ ገንዘብ ከሚያዋጣ ዩኒቨርሲቲው እንደዚህ ያሉ ነገሮችን በኃላፊነት እንግዲህ የክልል አመራሮች ምናምን ሌላ ጉዳይ ነው፣ እነሱ የራሳቸው ድርሻ አለ። ቢያንስ ግን የትምህርት ተቋማት የምርምርም ተቋማት ጭምር ስለሆኑ እንደዚህ ያለ ችግር ፈቺ ነገር ሰርተው ህዝቡን አሁን አመት ለአመት ለለቅሶ ገንዘብ ከምታዋጡ ከተፈናቀሉ በኋላ ገንዘብ ከምትሰበስቡ እንዲያለ ፕሮጀክት አለ፣ ገንዘብ ያስፈልጓል። መንግስት አቅም ከሌለው በዚህ በኩል ህዝቡ ይርዳን ይረባረብ ቢሉ ህዝቡ እምቢ ይላል ወይ? ይህንንስ ማድረግ አርባ ምንጭ አካባቢ ያላችሁ በዩኒቨርሲቲ አካባቢ ያላችሁ ምሁራን እንግዲህ ለእናንተ ይህንን ጥሪ አቀርባለሁ። እንደ ሀገር ግን እጅግ በጣም አደጋን ለመከላከል ከእንደገና ደግሞ ከተፈጠረ በኋላ ደግሞ የኢንተርቬንሽን ስራችን እጅግ በጣም ደካማ ነው፣ የሚያሳፍር ጭምር ነው። ብዙ ስራዎች ይጠበቃሉ። ምናልባት የተሻሉ ፋሲል ቪዲዮዎቹን አይታቸዋል። በለጠ ጉዳት ሊያደርስ በሚችል መንገድ በገሶ በአንዳንድ ዶማ ምናምን ነው ሰው ከጭቃው ስለማውጣት የሚሞክረው። የተጠናከረ የነፍስ አድን ስራና ቲምም እንኳን አታይም። በሰለጠኑት ሀገር ላይ ብዙ ነገር እናያለን። እንግዲህ አንድ ሀገር ስልጣኔዋ የሚታየው በመብራቷ ብዛት ብቻ አይደለም። አደጋ ሲገጥማት አደጋን ለመከላከል ባላት ዝግጁነት ጭምር ነው። ደግሞ ከቅርብ ጊዜ ወዲህ አስገዳጅ በሆነ ሁኔታ ለዚህ ለአደጋ ስጋት አመራር ከህዝቡ ላይ ከባንክ ዝውውር ላይ ከተለያዩ ሽያጮች ላይ ከገቢ ላይ ብር መሰብሰብ ተጀምሯል። በቂ ላይሆን ይችላል። ነገር ግን እንደ ሀገር እድገት የሚለካው ስልጣኔ የሚለካው አደጋን ለመከላከል ከደረሰ በኋላ ደግሞ ጉዳቱን ለመቀነስ በሚደረጉ ስራዎች ጭምር ነውና እኔ ባየሁት በተመለከትኩት እንግዲህ ኖሮ ካላየው ይቅርታ ጠይቃለሁ። እኔ በተመለከትኩት በሙሉ ቪዲዮዎች ላይ ግን ሰዎች ባህላዊ በሆነ መንገድ ነው ከጭቃው ውስጥ ሰዎችን ለማውጣት ጥረት የሚያደርጉትና አንዳንዱን በነፍስ ልንደርስላቸው የምንችላቸው በርካታ ሰዎች በቂ ዝግጅት ባለመደረጉ ምክንያት ህይወታቸውን እንዳጡ ይሰማኛልና በዛም እጅጉን አዝናለሁ።